መቻል አለበት። መስራት አለባችሁ። በስንፍናችሁ ምክንያት ድህነትን አትግዙ። ድህነት ላገባ ሰው ጽድቅ አይደለም በፍጹም። አውቆ ለመነነ ገንዘብን ለናቀ ድሃ ልሁን ብሎ ለወሰነ ድህነት ሀብት ነው፣ ጌጥ ነው። ድሃ መሆን ሳይፈልግ ትዳር ይዞ ልጅ እየወለደ የራሱ ፍላጎት፣ የሚስት ፍላጎት፣ የልጆች ፍላጎት ይሄንን ሳያሟላ ሲማቀቅ እግዚአብሔር ሲያማረር የሚኖር ባለ ትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለ ትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ። ይመጸውታል ተብሎ ራሱ ማለት ለምን? የለውማ እንዲኖርም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ። ይሄ መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አደረገ። አሁን አይነ ስውር ወርቅ ቢያደርግ አሁን ለራሱ ምንም አሁን የሚያይ ሰው ልብስ ቢለብስ ምን ቢል ጌጡ በቃ ለራሱ ነው የሚያምርለት። እውር ጌጥ ቢያበዛ ለምን ይሆናል? አይደሰትበትም ማለት ነው። መነኩሴም ሀብታም ሆኖ መደሰት አይችልም በፍጹም። ሰማያዊውን ልቡና ያወርድበታል ሁሉ ጊዜ ማለት ነው። ምክንያቱም እንዴ በጣም ይገርም እኮ ነው። አንድ መነኩሴ እኔ ብቻዬን ነው የምኖረው ሀብታም መሆን አልፈልግም ብሎ መነነ ይባላል። ብቻውን ተራራ ይዞ ቁጭ። ይገርም እኮ ነው። እዛ ቁጭ እንዳለ በቃ የለበሳት ልብሱን ሁሉ አይጥ አስቸገረችው ይባላል። እና ምን ላርግ ብሎ ሲጨነቅ ድመት ያንሱ ድመት ያስቀምጡ ተባሉ። እሺ ብለው ድመት አስቀመጡ ይባላል። ያቺ ድመት ደግሞ ምን ያስፈልጋታል? ወተት። ስለዚህ ወተት ያስፈልጋታል ተብሎ ተከራዩ ይባላል። አይ ሁሌ ከሚመላለሱ እዛው ላም ቢገዙ ተብለው ላም ገዙ ይባላል። ተመልከቱ፣ በጣም ይገርም እኮ ነው። ላም ገዝተው እዛችሁ ደግሞ እሷስ ምን ትብላይ ሲባል ገለባ ማመላለስ ጀምሮ አይ ከሚያመላለሱ ጤፍ ቢዘሩና ገለባው ደግሞ ለሷ ይሆናል። ይገርም እኮ ነው። መጨረሻ ላይ በግብርና ተሸለሙ ማለት ነው። ይገርም ነው። ስለ ባህታዊ ነው ማወራው። በገዳም ላይ ራሳቸውን ችለው ሰርተው እንዲኖሩ ይፈቀዳል። አሁን መለየት ያለብን ምንድነው? ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ነው እንዳይኖር የምናገረው እኔ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባም። ግልጽ ሊሆንልን ይገባል። የመነኩሴ ሀብት ለግሉ ከሆነ አይጠቅመውም ነው። የገዳሙ ሀብት ግን ይጠቅማል። ለምን? የድሃ ልጅ ያድግበታል። ለምን? መነኮሳቱ ከመለመን ይድናሉ። ሰማያዊ ማዕረግ ተሸክመው ከግለሰብ መጥተው እጅ መዘርጋት ውርደት ስለሆነ ከፍ ያለውን ይዘው እንዴት ጥቃቅኑን ነገር ይለምናሉ? ስለዚህ ራሳቸው ሰርተው መኖር የሚችሉ ናቸው፣ ተፈቅዶላቸዋል እዛው ገዳማቸው። በግሉ ሀብታም መነኩሴ ግን ሊኖር አይገባም የሚለው መሰረታዊ ሐሳባችን መሆን አለበት። ባለ ትዳር ድሃ አይጸድቅም። ሌላው ደግሞ እስኪ እዩታውን የመነኩሴውን ሳቃችሁ እስኪ የእናንተውን ማን ይሳቅ? ራሳችሁ መልሳችሁ። መከራ እኮ ነው። ባለ ትዳርም ከደህየ እንዴት ነው? ጥያቄ አለኝ። እንዴት ነው? አግብተሃል አይደል? አዎ። ፍላጎት አለ? አዎ። እኮ ሚስትስ? ኧረ ፍላጎት አላት። ልጆችም እየመጡ ነው። እሺ ፍላጎት ይዘው ነው ሆድም ይዘው ነው የሚመጡት። የሚገርም ነው። ዝም ብሎ የሚመጣ ሰው የለም። የዚህ ሁሉ ፍላጎት ማሟላት ይከብዳል ካልሰራህ፣ ሀብት ካላገኘ፣ ገንዘብ ካልያዝክ ትቸገራለህ።
በዚህ ሰዓት ምን ትሆናለህ? ክርስትናን ታፈርሳለህ። ምን ብለህ? ጉቦ ትበላለህ፣ ታጨበረብራለህ፣ ትቀማለህ፣ ትሰርቃለህ፣ ታታልላለህ፣ በሐሰት ትመሰክራለህ።